አያድርገውና ጠዋት ልክ ከእንቅልፎ ሲነቁ አሁን እየኖሩባት ያለችው ሀገሮ የሚታረሱ መሬቶቿ፣ ከወዷ አፍልቃ የምትሸጠው የነዳጅ ጥሪቷ፣ በስስት የምታያቸው የማዕድን ሀብቶቿ፣ ጎብኚዎች የሚጓጉለት የቱሪስት ቦታዎቿ፣ ብቻ ምን አለፋዎት ኢኮኖሚዋን የገነባችበት መሰረቷ በሙሉ ፍርስርስ ብሎ ያላት ሰራዊት ተበትኖ የምግብ ዋስትናዋ ተረግጦና ዙሪያዋ በጠላት ተከቦ ህልውና እንደ ውሃ የጠማት ሀገር ሆና ብትጠብቆ ምን ይሰማውታል? መቼስ ከመጀመሪያውም መሰደድን ሲያስቡ ከነበር ነገሩ ሆድ ለባሰው ማጭድ አታውሰው ሆኖቦት እግሬ አውጭኝ ብለው ከሌላ ሀገር ሊያቀኑ አሊያ ደግሞ ቀደም ሲል መኖርስ በሀገር ነው የሚል ሐሳብ ይዘው ይኖሩ ከነበር እንዴት መውጫዬን ላሰናዳ የሚል እቅድ ወደ መንደፍ በፍጥነት ሊታጠፉ የመቻሉ ጉዳይ እርግጥ ነው። ምናልባትስ ዛሬ መሬታቸው ዶግ አመድ ሆኖ የሚታየው ትላንት ግን ሕይወት እንደ ጉድ ሰምሮላቸው በምቾት ይኖሩ የነበሩት ሶርያውያን መልክ ይሄ ይሆን? ታዲያ ግን በዛሬው ጉዟችን ከላይ የጠቀስንሎት ችግር ሁሉ ጓዙን ጠቅልሎ መጥቶባት በቃ አበቃላት ከዚህ በኋላ አትነሳም ተብሎ ሲደመደም እንደገና አፈር ልሳ ከመነሳት አልፋ ዓለምን የምገዛው እኔ ነኝ ብላ ከምትደነፋው አሜሪካ በዜጎች የነፍስ ወከፍ ገቢ፣ በመንግሥት አስተዳደር እንዲሁም ብቃት፣ በከተማ ልማትና ፐብሊክ ሰርቪስ፣ በከተማ ጥበቃና የሕግ የበላይነት ልቃ መገኘት የቻለችውን ሲንጋፖርን ይዳስሳል። በጉዟችንም ሀገሪቱን ሀገር ያደረጋት የአንድ ሰው ራዕይና ትጋት፣ የሲንጋፖር ፕሬዝዳንት ስቅስቅ ብለው ያለቀሱበትን ጉዳይ፣ ውሃን ወደ ደረቅ መሬትነት የቀየረችበትን ጥበብ፣ የውሃ ሀብቷን ለመልሶ ልማት ያዋለችበትን መንገድ እንዲሁም ከሰርቫይቫል ተነስታ ዛሬም ድረስ ባልተቋረጠ የእድገት ሀዲድ የተጓዘችበትን ምስጢር እናስቃኛቸዋለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። የሲንጋፖር ለውጥ የጀመረው በፈረንጆቹ በ1965 ዓ.ም ለዘመናት አብራት ትኖር ከነበረችው ማሌዥያ ያለ ፍላጎቷ እንድትገነጠል በተደረገችበት ወቅት ነበር። ነገሩ እንዲህ ነው። ሁለቱም ሀገራት ከ19ኛው ክፍለ ዘመን ጀምሮ በእንግሊዝ ቅኝ ግዛት ስር የቆዩ ሲሆን ማሌዥያ በ1957 ዓ.ም ነፃነቷን በማወጅ ለክፍለ ዘመን የዘለቀውን ቅኝ ግዛቷን በነፃነት ተካች። በሌላ በኩል ሲንጋፖር በ1959 ዓ.ም ራሷን በራሷ ለማስተዳደር በሚል አስተዳደሯን በሀገሯ ሰዎች ቁጥጥሩን ግን በእንግሊዝ ስር አድርጋ ከፊል ነፃነት በማወጅ የነፃነት ጉዞዋን ጀመረች። ጠቅልላ ነፃነቷን ያልተቀዳጀችበት ምክንያትም ልክ እንደ ሌሎች ሀገራት ሙሉ ነፃነቷን ማወጅ ራሷን አደጋ ውስጥ ይከታት ስለነበር ነው። ምክንያቱም ሀገሪቱ ራሷን ችላ ለመቀጠል ምንም አይነት ተፈጥሯዊ ምክንያት ማለትም ህዝቧን የምትመግብበት ለም መሬት፣ ከመሬት በታች የሚፈልቅ ነዳጅ፣ ከምንም በላይ የህዝቧን መቀጠል የሚወስነው የውሃ አቅርቦትና ራሷን ለመከላከል አጠናክራ የገነባችው የጦር ኃይል ባለመኖሩ ምክንያት ነበር። ነገር ግን የከፊል ቅኝ ግዛቱ ጉዳይ አልሆንልሽ ሲላት በጊዜው የነበሩ አስተዳደሮቿ አንድ መላ ዘየዱ። ልክ እንደሷ የእንግሊዝ ቅኝ ግዛት ከነበረችው ማሌዥያ ጋር በመቀላቀል በጋራ ለማደግ መስራት። ይህንንም እቅድ በ1963 ዓ.ም ለማሌዥያ መሪዎች ስታቀርብ ጠና ሐሳብ ነው ሲሉ ነገሩን ሙሉ በሙሉ ተቀበሉት። ይህን ነው ታዲያ ራሷን ለአንዴና ለመጨረሻ ጊዜ ከእንግሊዝ ነፃ በማውጣት ከጎረቤት ሀገር ማሌዥያ ጋር አንድነት ፈጥራ ጉዞዋን የጀመረችው። ስምምነቱም ልክ በቀዳማዊ ኃይለ ሥላሴ ጊዜ ከኛ ተለይታ የነበረችውን ኤርትራን በፌዴሬሽን መልክ ከኢትዮጵያ ስር እንደማድረግ ነበር። ማሌዥያ የመከላከያ ኃይሏን፣ የውጭ ግንኙነቷን እንዲሁም ውስጣዊ ደህንነቷን ስትጠብቅ፣ ሲንጋፖር ከማሌዥያ ስር የሆነች ክፍለ ሀገር ሆና አካባቢያዊ ጉዳዩን ትቆጣጠራለች። ነገሩ ግን በዚሁ ቀጥሎ እውን ሊሆን የቻለው ለ2 ዓመታት ብቻ ነበር። በውስጡ የተፈጠረው የፖለቲካ፣ የኢኮኖሚ፣ የብሔርና የስልጣን አለመግባባቶች
ግንኙነቱን ገና በጨቅላነቱ ቋጩት። ማሌዥያ የምትከተለው የብሔር ፖለቲካ ሲንጋፖር ከምታራምደው የፖለቲካ ዘይቤ ጋር ሲጣረስ በመካከል የነበረው አብሮ የመስራት ስምምነት ወደ ፉክክር ሲለወጥ፣ በዚህም የተነሳ ሲንጋፖር ውስጥ በተነሳው ብጥብጥ ብዙ ሰዎች ሲሞቱ ማሌዥያ የዚች ሀገር ጦስ ለኔም መትረፉ አይቀርምና እዛው በጸበልሽ ስትል በድብቅ መሪዎቿ ተሰብስበው በዚህ ሁኔታ አብረን መቀጠል አንችልም ሲሉ ለሲንጋፖሩ ጠቅላይ ሚኒስትር ሊ ኩዋን ዩ አሳወቋቸው። እሳቸውም በሚዲያ ብቅ ብለው እንባ በተሞሉ አይኖቻቸውና ሳግ በተናነቀው አንደበት የሀገራቸው የወደፊት ዕጣ ፈንታ አልታይ ያላቸው ለሕዝባቸው ብሎም ለዓለም ያለ ፍላጎታቸው መገንጠላቸውን አረዱ። ብዙዎች በጠቅላይ ሚኒስትሩ ለቅሶ ተገረሙ። እንዴት ነፃነት በማግኘታቸው መደሰት ሲገባቸው ጭራሽ ያለቅሳሉ ብለው ያፌዙባቸውም ነበሩ። ያሉበት ችግር ለገባቸው ሲንጋፖራውያን ግን ነገሩ የሚፌዝበት ቀልድ ሳይሆን የህልውናቸው ጉዳይ ነበር። ምክንያቱም ከ80 ከመቶ የሚበልጠው የውሃ አቅርቦት፣ ከ60 ከመቶ እስከ 70 ከመቶ የሚሆን የምግብ አቅርቦት፣ ከ40 ከመቶ እስከ 50 ከመቶ ወደ ውጭ የሚላክ ጥሬ ዕቃ ብሎም 100% ቀጠናዊና ውስጣዊ ጥበቃ በማሌዥያ ጀርባ ላይ ተንጠላጥላ የህልውናዋ መሰረት ነበሩና በወቅቱም ሲንጋፖርን ትኩር ብሎ ላያት ልክ በማደጎ እንዲያድግ ተሰጥቶ የነበረ ግና ከሁለት ዓመታት በኋላ ጨቅላነቱን ሳይጨርስ ከጎዳና የጣሉት ልጅ ትመስል ነበረ። ከተፈጥሮ ሀብት አቅርቦት ውጭ የነበረው በየጊዜው የጨመረው የህዝብ ብዛት፣ ስራ አጥነት፣ የብሔር ግጭትና ከቁጥጥር ውጭ በሆኑ ኃይሎች ላይ የተመሰረተ ደካማ ኢኮኖሚ ቀጣይ የሲንጋፖር ከባድ የቤት ስራዎቿ ነበሩ። በዚህ ሁሉ የሐዘን ማንዣበብ ውስጥ ሲንጋፖር የነበራት ብቸኛ መልካም ዜና በውሆች የተከበበች ደሴት እንደመሆኗ መጠን ያላት የወደብ ሀብት ብቻ ነበር። በዚህ ሁሉ ውስጥም የሲንጋፖር መሪዎች አንድ መሰረታዊ ነገር ተረድተው ነበር። ርዕዮተ ዓለም፣ ኩራት ወይም ታሪክ አያድናቸውም። ሊያድናቸው የሚችለው ነገር ቢኖር ስርዓት ወይም ሲስተም መዘርጋትን ብቻ ነበር። የሲንጋፖር አመራር በተለመደው የርዕዮተ ዓለም ፍልስፍና እንዲዳክር ወይም በስሜታዊ ማጽናኛ ህዝቡን እንዲያባብል ጊዜ አልነበረውም። ትኩረቱ ትናንሽ ሀገራት በቀላሉ በሚጠፉበት ዓለም ውስጥ በረዥም ጊዜ ህልውናን ማስጠበቅ ላይ ነበር። አስተዳደር ከፍልስፍና ይልቅ እንደ ዋናው ችግር ታየ። ጥያቄውም ህዝቡን እንዴት እናነሳሳው ሳይሆን የግለሰቦች ባህሪ ምንም ይሁን ምን ውጤት የሚሰጥ መዋቅርን እንዴት እንንደፍ የሚል ነበር። ይህ አስተሳሰብ ነበር በኋላ ላይ ከውሃ አስተዳደር እስከ ቤት ልማት፣ ከትምህርት እስከ ንግድ ያሉ ዋና ዋና ፖሊሲዎችን ሁሉ የነደፉበትን ጥበብ ያመነጨው። ውሃ የመጀመሪያው የህልውና ችግር ነበር። ያለ ውሃ ዋስትና ሲንጋፖር በምንም መልኩ ነፃ ልትሆን አትችልም። ምንም እንኳን በደሴቲቱ ላይ ዝናብ በተደጋጋሚ ቢዘንብም ተገቢው መሰረተ ልማት ባለመኖሩ አብዛኛው ወደ ባህር ይፈስ ነበር። በዚህም ሲንጋፖር ዝናብን እንደ አየር ሁኔታ ከማየት ይልቅ እንደ ሀገራዊ ሀብት በመመልከት የከተማ ፕላን በድጋሚ ተቀርጾ እያንዳንዱ መንገድ፣ ጣሪያና ቦይ የውሃ መሰብሰቢያ ስርዓት አካል እንዲሆን ተደረገ። ይህንም ታዲያ ከተማዋ ራሷ የውሃ መሰብሰቢያ ማሽን ሆና አረፈችው። ነገር ግን ዝናብ ብቻውን በቂ አልነበረም። ሲንጋፖርን ሲያገለግል የነበረ ውሃ እንደገና ለመልሶ ልማት አገልግሎት መዋል ነበረበትና የቆሸሸ ውሃን ለሰው ልጅ ፍጆታ እስከሚውል ድረስ በከፍተኛ ቴክኖሎጂ በማጣራት እጥረትን ወደ አቅርቦት ቀየረች። የባህር ውሃን ወደ ንጹህ ውሃ የሚቀይሩ የጨው ማስወገጃ ጣቢያዎችም ተጨማሪ ዋስትና የሆኑ ዘንዳ ተገነቡ። ለወትሮ ውሃ ማግኘት የህልም ያህል የራቀባት ሀገር በውሃ ትትረፈረፍ ጀመር። የሲንጋፖር የውሃ ፖሊሲም ጥገኝነት ፈጠራን የሚገድል ጥልቅ በሽታ፣ መገፋት ደግሞ የውስጥ አቅምን የሚያወጣ በረከት መሆኑን ለዓለም አሳየ። በሀገሪቱ የተደነገገው የቤት ፖሊሲም ሌላኛውን ጥልቅ የሀገሪቱን ስጋት መፍታት ቻለ። ይኸውም ሀገሪቱን እንደ ወረርሽኝ ሊወር የተዘጋጀውን የብሔር ክፍፍል ነበር። እንዴት ካሉ የህዝብ ቤቶች ለመሰራት ሲታቀዱ ከተለያዩ ብሔረሰብ የተውጣጡ ሰዎች ተቀላቅለው አንድ ላይ እንዲኖሩ በህግ በመደንገግ ነው። ይህም ማህበራዊ ስምምነት በዘፈቀደ የሚታለፍ ሳይሆን እንደ መሰረተ ልማት ሁሉ ትኩረት ተሰጥቶት ሊገነባ የሚገባ ነገር እንደሆነ አስመሰከረ። ይህንኑ ፍልስፍናም የትምህርት ስርዓቷ ላይ ተገበረችው። የትምህርት ስርዓቷም በሂሳብ በሳይንስና በምህንድስና ላይ እንዲያተኩር በማድረግ
ለሀገሪቱ ፍላጎቶቿ መፍትሄ የሚሰጡ ባለሙያዎችን ማፍራት ጀመረች። እንግሊዝኛን ለንግድና ለኢኮኖሚ አገልግሎት እንደ ቀዳሚ ቋንቋ በመጠቀም ጥቂት ልሂቃንን አፍርቶ ብዙሃኑን ተከታይ ከማድረግ ይልቅ ብቁ የሆነ ማህበረሰብ ትገነባ ዘንድ በብዙ ተጋች። ኢኮኖሚውም በተመሳሳይ መልኩ ታቅዶ ተመራ። ሲንጋፖር የተፈጥሮ ወደቧን በዓለም ላይ ካሉ ቀልጣፋና አስተማማኝ የጭነት ማዕከላት አንዱ እንዲሆን አድርጋ ኩባንያዎች ወደ ሲንጋፖር የሚመጡት ለርካሽ የሰው ኃይል ሳይሆን ለተሟላ አገልግሎት እንደሆነ አስታወቀች። ሙስና እንደ ስርዓታዊ ስጋት ተቆጥሮ በከፍተኛ ሁኔታ ቁጥጥር ይደረግበት ጀመር። እምነት ሀገራዊ ሀብት ሆኖ የዜጎች መታወቂያ ሆነ። ከነዚህ ሁሉ በላይ ግን ሌላው ትልቁ ፈተና የመሬት እጥረት ነበር። ሲንጋፖር እንደ ሌሎች ሀገራት ወደ ጎን የመስፋፋት እድል አልነበራትም። ለዚህም መፍትሄ ይሆን ዘንዳ ሁለት መንገዶችን አስባ ወደ እውንነት ቀየረች። የመጀመሪያው ውቅያኖሱ ዳርቻ አካባቢ ያለውን ውሃ አሸዋና ድንጋዮችን በመጠቀም ሙሌት አድርጋ ወደ ደረቅ መሬትነት መቀየር፣ እንዲሁም ሁለተኛው ደግሞ ብዙ መሬትን ወስዶ ወደ ጎን በስፋት ከመስራት ይልቅ ወደ ላይ በርዝመት መስራት ላይ ናቸው። አሁን በዚህ ሰዓት ከሚገኘው አጠቃላይ የመሬት ስፋቷም 25 ከመቶ የሚሆነው ውሃውን ወደ ደረቅ መሬትነት በቀየረችበት ተአምር የተፈጠረ ሲሆን 7 የተለያዩ ደሴቶችን የሚያገናኘው የጁሮንግ ደሴት፣ የሲንጋፖር የዘመናዊ ንግድና የቱሪስት ማዕከል ሜሪና ቤ እንዲሁም ታዋቂው የሲንጋፖር ቻንጊ የበረራ ማዕከል በዚህ ድንቅ ጥበብ ላይ ያረፉ ማዕከላት ናቸው። በሌላ በኩል በሲንጋፖር ከተማ ዞር ዞር ሲሉ የሚመለከቷቸው አካባቢውን የሞሉት ሰማይ ጠቀስ ፎቆች አይኖቹን ሁሉ በውበት ሊያፈዙ የተሰሩ ሳይሆኑ በሲንጋፖር ካለው የሕዝብ ብዛትና ካለው የመሬት እጥረት የተነሳ መሬትን ለመቆጠብ የተሰሩ ሀብቶቿ ናቸው። የሲንጋፖርን ለውጥ ከሌላው ሀገር ለውጥ ልዩ የሚያደርገው ይህ ሁሉ እድገት የአንድ ፖሊሲ ውጤት ሳይሆን በተለያዩ ፖሊሲዎች መካከል ባለው ቅንጅት አማካኝነት የተገኘ ድል መሆኑ ነው። የውሃ አስተዳደሩ ለኢንዱስትሪው እድገት፣ የቤት ፖሊሲው ለማህበራዊ መረጋጋትና የትምህርት ስርዓቱ ለኢኮኖሚው ስትራቴጂ አንድ ላይ በመደጋገፍ የመጣ ነው። ሲንጋፖርም ፍርሃቶቿን ወደ ድል በመቀየር ዛሬ ላይ የደረሰችበት በመድረሷ ብዙዎች ይህ የታላቅነት ታሪክ ነው ቢሉትም ነገሩ ግን ከታላቅነት ይልቅ ስለ ስርዓትና ዲሲፕሊን የሚተርክ እውነተኛ ትርክት መሆኑን ልብ ይሏል። ነገሩ ግን በዚህ አላበቃም። የሲንጋፖር መሰረታዊ ስርዓቶች ቅርጽ እየያዙ ሲመጡ ሀገሪቱ ብዙ ታዳጊ ሀገራት ተፈትነው የማያልፉት ትልቅ ፈተና ገጠማት። ይህም ነገሮች ሁሉ ከሰከኑና የተረጋጋች ሀገር ከሆነች በኋላ ዲሲፕሊኗን የማስቀጠል ጉዳይ ነበር። የህልውና ስጋት በሰፈነበት ቀጠና ሁሉም ለህልውና ሲል በርትቶ ይሰራል። ህልውና ተረጋግጦ ባለበት ሀገር ግን ሌላ በብርታት ጉዞ እንዲቀጥል የሚያስደርግ ምክንያትን ይጠይቃል። የሲንጋፖር አመራሮችም ብልጽግና በትክክል ካልተመራ ከድህነት ይልቅ አደገኛ ሊሆን እንደሚችል ተረድተው ነበር። ምክንያቱም ብልጽግና ልኬቶችን ሊያላላ፣ ሙስናን ሊያበረታታና ለስኬት ምክንያት የሆኑትን ስርዓቶችን ሊሸረሽር ይችላልና ነው። በዚህም የተነሳ እድገት ከአስተዳደር አቅም በላይ እንዲሆን ፈጽሞ አልተፈቀደም። የሲንጋፖር ሞዴልም በጣም ልዩ ከሆኑት ባህሪያት አንዱ ለመንግስት የተሰጠው ትርጓሜ ነበር። መንግስት ራሱን እንደ ሩቅ ባለስልጣን ወይም እንደ ርዕዮተ ዓለም ምልክት አድርጎ አላስቀመጠም። ይልቁንም ስርዓቶችን በመቆጣጠር ነገሮች በአግባቡ መካሄዳቸውን የሚገመግም ስራ አስኪያጅ በመሆን አገልግሏል። ሚኒስቴር መስሪያ ቤቶች በሚለኩ ውጤቶች፣ በብቃት መመዘኛዎች እንዲሁም በረዥም ጊዜ ተጠያቂነት እንዲሰሩ ተዋቅረዋል። ፖሊሲዎች ተሞክረዋል፣ ተስተካክለዋል፣ ብሎም ዓላማቸውን ማሳካት ካልቻሉ ተሰርዘዋል። ይህ ሁሉ እርምጃም አስተዳደሩን ካላስፈላጊ ግትርነት ብዙ ነገር እንዳያጣ ጠብቆታል። ሲንጋፖር እድገትን በጭፍን አላሳደደችም። ይልቁንም በዓለም አቀፍ የፍላጎት አዝማሚያዎችና በአገር ውስጥ አቅም ላይ በመመስረት የትኩረት ኢንዱስትሪዎቿን በታቀደ ስትራቴጂ መርጣለች። የመጀመሪያው የኢንዱስትሪ ልማት ስራ አጥነትን ለመቀነስ በሰው ኃይል ላይ ትኩረት ባደረጉ ፋብሪካዎች ላይ ያተኮረ ነበር። በመቀጠል ግን የሰው ኃይል ክህሎት እያደገ ሲሄድ ኢኮኖሚው ወደ ኤሌክትሮኒክስ፣ ፋይናንስና በመጨረሻም ወደ ቴክኖሎጂና ወደ ተለያዩ የአገልግሎት ዘርፎች ተሸጋገረ። ታዲያ ግን እያንዳንዱ ሽግግር በጥንቃቄ የታቀደ ሲሆን የትኩረት ኢንዱስትሪዎችም ከመቀየራቸው በፊት የሰው ኃይሉ መዘጋጀቱ ተረጋግጧል። ይህም የሰዎች መፈናቀልንና ማህበራዊ አለመረጋጋትን ሊከላከል ችሏል። ሲንጋፖር በአስተማማኝ ሕግ፣
በመሰረተ ልማት ጥራትና በፖለቲካዊ መረጋጋት አማካኝነት ለዓለም አቀፍ ኩባንያዎች ምቹ ሁኔታን ፈጥራለች። በተመሳሳይ ጊዜም ኢንቨስትመንቱ ከሀገራዊ ግቦች ጋር እንዲጣጣም ጥብቅ የቁጥጥር ስርዓት ዘርግታለች። በዚህም መንግስት የሀገሪቱ ዋና ጠባቂ ሆኖ በማገልገል ካፒታልን እየተቀበለ ወደ ምርታማ ስራ እንዲያመራ አድርጓል። የሲንጋፖር ለውጥ ስለ ልማት የሚነገሩ የተለመዱ ትረካዎችን ይገዳደራል። አንዲት ትንሽ ለመጥፋት አንድ እርምጃ የቀራት ካላት ነገር ይልቅ የሌላት ጎልቶ የሚታይባት መቀጠል የማይጨበጥ ህልም ያህል የሸሻት ሀገር አይኖቿ ተከፍተው ድህነት ወደ ኋላ የምትገልጠው ታሪኳ ሆኖ በማይቋረጥ ፍጥነት በምትሮጥ ዓለም ውስጥ ከቀዳሚዎቹ ተርታ ልትሰለፍ ችላለች። ውድ የማራኪ ቤተሰብ፣ በዛሬው ጉዟችን ሀገር እንደ ሀገር እንድትቀጥል ችግር የሚፈጥሩ አሊያ ችግር የሚያሳዩ ሳይሆን ለተፈጠረው ችግሮችና ማጣቶች መፍትሄ በሚያቀርቡ አእምሮዎችን እንደምትገነባ ተመለከትን። በቀጣይ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ሲንጋፖራውያን እንደሚሉት ባይ ባይ ላህ፣ ደህና ሁኑ።